የሚሉትን የአማርኛ ሆሄያት ስድር በኮምፒውተር ሰሌዳው ላይ ድንገት ቢመለከቱ ተስቶት የመጻፊያ ገበጣውን ተጭነውት አሊያ ያለ ከልካይ በኮምፒውተሩ ሲጫወት የቆየ ታዳጊ የመጻፊያ ቁልፎቹን እንዳመጣለት የጨቆነ እንጂ መጠሪያ ስም ያውም በማዘጋጃ ቤቷ ህንጻ አናት ላይ ፊደላቱ ተሰቅለው የሚታዩባት ከተማ ይሆናል ብለው እንደማይገምቱ እርግጥ ነው። በግርድም አማርኛ መጠሪያ ስሟ 36 ፊደላትን የያዘው ከተማ መጠሪያ ስሟን ለማዋቀር 58 የእንግሊዘኛ አልፋቤቶች መደዳውን መሰደር የሚጠበቅባት በዌልስ የምትገኝ አነስተኛ ከተማ ናት። በሀገር እንግሊዝ ዌልስ ውስጥ በምትገኘው የአንግሌስ የደሴያን ቅጥልጥል ውስጥ የምትገኘው ክላንቫይፑህ ጉዊንግ ጎር ኡኩ ኢርንድሮብ ሃንዱስ ኢሊዮጎጎህ ከተማን መጠሪያ እኛም ብንሆን ዳገት ሆኖብን ለመጥራት ድግግሞሽ ጠይቆናል። በዚህ ለጥሪም ሆነ ለጽሑፍ የከበደ መጠሪያ ስም ላይ 4 የእንግሊዘኛው ኤል ፊደላት ተካትለው መምጣታቸው ደግሞ ሁኔታውን ከከተማዋ ውጪ ለሆነ መጻተኛ ይበልጥ ያከብደዋል። ከመላው የአውሮፓ አህጉር በርዝመቱ አንደኛ ከዓለም ደግሞ 81 ፊደላት ካሉት የኒውዚላንዷ ከተማ በመቀጠል ሁለተኛ ደረጃ ላይ የምትቀመጠው ይህች የዌልሶች ከተማን አሳጥሮ መጥራት ለሚሻ ህላንቫይፑ ወይም ህላንቫይፑጂ ይሏታል። 3500 ነዋሪዎችን አቅፋ ያዘችው ይህች ከተማ ከነዋሪዎቿ 70% የሚሆኑት እየሞተ መሆኑ የሚነገርለትንና ከመላው ሀገር ዌልስ ዜጎች 19% የሚሆኑት ብቻ የሚናገሩትን የዌልስ ቋንቋ ተናጋሪዎችን ይዛለች። ይህች ለምላስ ዳገት የሆነች መጠሪያ ስም ያላት ህላንቫይፑ በእንግሊዞቹ አፍ 58 ፊደላትን ያካተተ ስም ቢኖራትም በዌልሽ ቋንቋ ግን መጠሪያዋ የሚጻፈው በ51 ፊደላት ብቻ ነው። ምክንያቱም ደግሞ የእንግሊዘኛዎቹ ሲና ኤች እንደዚሁም 4ቱ ኤል ያልናችሁ በዌልሶች ዘንድ እንደ አንድ ፊደል በመነበባቸው ነው።